ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባ። አሁን ሙስሊም ሆነሃል። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሙስሊም ይህን ቃል ይል ነበር። በነቢያቶችም ጊዜ አንድ ሰው እስልምናን ሲቀበል ይህን ቃል ማመንና መመስከር እንዳለበት ነግሮናል አላህ ስብሐነሁ ወተዓላ። ለምሳሌ ለቤተሰቦች ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ለመሲሁ ህዝቦች ለሐዋርያቶች እንዲህ ተብለው እንደነበር ይነግረናል። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ይባሉ ነበር። እነርሱም ቃሉ አመና ወሽሀድ ቢአንና ሙስሊሙን አሉ ይላል። እኛ አምነናል ሙስሊሞች መሆናችንንም መስክርልን አሉ ይላል። የሙስሊምነታቸው ማስመስከሪያ ይሄ ቃል ነበር። የአምላክን አንድነትና ብቸኛነት አምላክነት ይመሰክራሉ። ለእነርሱ የተላከውን ነቢይ እንደ መልእክተኛ ይቀበላሉ። አንድ ሰው እስልምናን ሲቀበል ከአምላኩ ዘንድ ምን ያገኛል? ምን ችሮታና ስጦታን ያገኛል ከተባለ የመጀመሪያው በሰለመበት ቀን አላህ ያለፈ ስህተትን ሁሉ ይቅር ይለታል፣ ወንጀሉን ይምርለታል፣ ከኃጢአት ንጹህ ያደርገዋል። ይህን አላህ ቃል ገብቷል። በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ከክህደታችሁ ብትቆጠቡ ወደ እኔ ብትመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ በሱራ ጣሃ ላይ ሲናገር ይላል ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያዬ እምርለታለሁ ወንጀልን ሁሉ ብሏል። በሱረቱል ማኢዳ ላይ ሲናገር ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይሂ ኢነላሃ ገፉር ረሒም ይላል። በኃጢአት በክህደት ራሱን የበደለ ሰው ከዚያም ወደ እኔ ቢመለስ ንስሐ ቢያደርግ ራሱንም ቢያስተካክል ያለፈ ኃጢአቱን እቀበለዋለሁ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝ እያለ ይናገራል። ይህ ነው። ሌላው ነገር አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን እንደሚያገኝ ቃል ገብቶለታል ወይ አምላክ ከተባለ አዎ አምላክ አላህ ስብሐነሁ ወተዓላ ሙስሊም ከሆነ በቀጣዩ ዓለም ገነትን እንደምንወርስና ልክ እንዲሁ የዘላለማዊ ሕይወት እንደሚሰጠን ቃል ገብቷል። ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በአላህ አምነው መልካም የሰሩትን የገነትን ጸጋ ሰጣቸዋለሁ ካለ በኋላ በእርሷም ውስጥ ለዘላለም ዘውታሪዎች ሆኑ አለ። ይህም የእኔ አላህ ቃሌ ነው አለ። ቃሌም እውነትና ተፈጻሚ ነው። እኔ አሸናፊ ጥበበኛ ሆንኩኝ አምላክ ነኝም እያለ ተናገረ። እና ይህን ይመስላል። ስምህ ማን ነበር ወንድማችን? ዳንኤል። ማን ነበር? ዳንኤል ነበር። ዳንኤል። መቀየር ካልፈለግ ችግር የለበትም ስሙ። ዳንኤል ከነቢያቶች መካከል አንድ ነቢይ ነው። አምላክ አላህ ስብሐነሁ ወተዓላ በእስራኤል ምድር ላይ ካስነሳቸው ደግና መልካም ከሚባሉ ነቢያቶች መካከል ነበር። ስለሱ ታሪክ እንዳውም እነግራችኋለሁ። እና መቀየር ካልፈለግ ስሙ ችግር የለበትም። እሺ መቀየር የምትፈልግ ከሆነ ሻወር ውሰድ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ለሶላት ዝግጁ ይሆን ዘንድ ስለ ሶላት አሰጋገድ፣ ስለ ውዱእ አደራረግ እህትህ ታስተምራለች። ሶላትን ጀምር። ለዚህ ላመንከው ለመሰከርከው አንድና ብቸኛ ለሆነው አምላክ ለእርሱ ብቻ መገዛትን ትጀምራለህ ማለት ነው። እሺ ወንድማችን ጀዛከላህ ኸይር። መርሐባ አስተምሪዎች ስለ ሶላት ስለ ውዱእ አደራረግ ነው። እሺ ኢንሻአላህ። መርሐባ። ዳንኤል የሚባለው ነብይ ማን ነው? ዳንኤል የሚባለው ነብይ በቁርአንም በሐዲስም ላይ አልተጠቀሰም ስሙ። ነገር ግን ከነብያቶች መካከል አንድ ነብይ ነው። እንዴት አወቅን? በቁርአን ላይ ካልተጠቀሰ በሐዲስ ላይ ካልተጠቀሰ እንዴት ነብይ መሆኑን ልናውቅ ቻለን? ከእርሱ ከራሱ በተጻፈ ትንቢት ላይ ልናገኝ ነው። ከራሱ ዳንኤል የጻፈው። ይህንን የሚያረጋግጠው በዑመር ብን አልኸጣብ ጊዜ ታሪክ ወዲህ ነው። በዑመር ብን አልኸጣብ ረዲየላሁ አንሁ አገዛዝ ጊዜ የመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም፣ ከዚያ አቡበክር ስዲቅ፣ ከዚያ በኋላ ዑመር ነው አይደል ሲመሩ የነበሩት። ዑመር እያስተዳደረ ባለበት ጊዜ ሙስሊሞች በሻም ላይ ጂሃድ እያደረጉ ባለበት ጊዜ ነው የሆነች የአይሁድ መንደር ያገኛሉ። በዚህ በአይሁድ መንደር አንድ ቤተ አምልኮ ውስጥ እንዳጋጣሚ ሲገቡ
ትልቅ ሳጥን ያገኛሉ። እነዚህ አይሁዶች ሸሽተዋል። ሳጥኑን ሲከፍቱት ጊዜ ሰሃቦች አንድ አስክሬን ያገኛሉ። ሰውየው ምንም አይሸትም። ሰውነቱም እንዳለ ነው፣ የሞተ ሰው ማለት ነው። ምንም ሰውነቱ አልተነካም። በቃ ምንም አልተበላም ሰውነቱ። ይህ ተአምር ነው። አልተበላም ሰውነቱ። አስክሬን ነው፣ ሳጥን ውስጥ ነው። ሳጥኑን ልክ ሲከፍቱት የተቆለፈ ሳጥን ነው፣ ያንዳለ ነው። ከራስጌው ስር የተጠቀለለች ደብዳቤም አለች። ያችን አነሱና ሲከፍቱት ጊዜ ዕብራይስጥ ጽሑፍ ነው። ሰሃቦች ደግሞ አረበኛ ነው የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከሰሃቦች መካከል እስልምናን የተቀበሉ አይሁዶች ነበሩ። ከዕቡል አሕባር የሚባል ሊቅ። ይህ አይሁድ ነቢ ሰለላሁ ዐለይሂ ወሰለምን ባገኘ ጊዜ ነብይነታቸውን አምኖ የመሰከረ ነው። እርሱ ከሰሃቦች መካከል ሆኗል። ከዕብ ዕብራይስጥ ስለሚያነብ ወደ እርሱ ጋር ለምን ወስደን አናስተረጉመውም ይሄን ነገር ብለው ሰጡት። ሰሃቦች ከዕብን አንብብልን አሉት። ከዕብ ማንበብ ጀመረ። እኔ የአላህ ነቢይ ዳንኤል እባላለሁኝ። አላህ በእስራኤል ምድር ላይ የላከኝ መልእክተኛ ነኝ። አስክሬኔን እስከ መጨረሻው ዘመን ነቢይ ድረስ አምላክ ጠብቆ ያስቀምጠዋለሁ። የመጨረሻው ዘመን ነቢይ ትውልዶችም አስክሬኔን ያነሱታል፣ እነርሱም ይቀብሩኛል። እስከዚያው ድረስ ግን ይቆያል ብሎ የጻፈበት በጣም በርካታ ስለ እርሳቸው የተናገረበት ትንቢት ነው። ወዲያው ይሄን ነገር ከዕቡል አሕባር ባየ ጊዜ ሰሃቦች ተረጎመላቸው። ሰሃቦች ቀጥታ ለአሚሩል ሙእሚኒን ለዑመር ብን አልኸጣብ ደብዳቤ ላኩ። የሆነ ቦታ ላይ አስክሬን አገኘን፣ ከነቢያቶች መካከል አንድ ነቢይ እንደሆነ በዕብራይስጥ ተጽፎ አገኘን፣ ምን እናድርግ ብለው ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት አንድ ንግግር አለ። ሐዲስ ላይ ምን አሉ? ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ ብለዋል። አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል ብለዋል። ነቢያቶች ሰውነታቸው አፈር አይበላም ብለው የተናገሩት የነቢ ሰለላሁ ዐለይሂ ወሰለም ቃል ያው በተግባር አዩት። ሰውነታቸውን የነቢያትን ሰውነት አፈር አይበላም ብለው ተናግረዋል። ማንኛውም ነቢይ መሬት ውስጥ ቢገባም እንኳን አፈር አይበላውም፣ አይሸትም፣ አይገማም ነው። ልክ እንደ ማንኛውም እንደኛ ሰውነት ሆኖ እንዲቆይ አድርጓል አላህ ሱብሓነሁ ወተዓላ። ስለዚህ ዑመር ብን አልኸጣብ ምን አለ? ዳግም እነዚህ አይሁዶች ምን ያደርጉ ነበር? እንግዲህ ይባረኩበት ነበር። ይሄንን አካል ቤተ አምልኮ ውስጥ አስቀምጠው በፍጹም ይሄ ሊሆን እንደማይገባ ደግሞ ኢስላም ያስተምራል። ከአንዱ አምላክ ጋር ነው ግንኙነታችን ብቻ መሆን ያለበት። ከነቢያቶች መካከል አንዱን ነቢይ በማስቀመጥ ይሄንን እንድንባረክበት አልታዘዝንም። ነቢ ሰለላሁ ዐለይሂ ወሰለም ከልክለውናል። ለዕነቱላሂ ዐለል የሁድ ወነሳራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ ወኢኒ አንሃኩም ዐን ዛሊክ አሉ። አይሁዲዎችና ክርስቲያኖች አላህ ስብሐነሁ ወተዓላ ረገማቸው አለው። እርግማን ሲባል እዚህ ቦታ ላይ ይሄ ነገር ያደረጉት ነገር እንደ ትልቅ ጥፋት እንደሆነ ለመግለጽ ነው እንጂ አላህ ስብሐነሁ ወተዓላ ረገማቸው ሲባል ቅጣት እንደሚቀጣቸው ለመግለጽ ነው። ጥፋት እንደሆነ ወንጀሉ ከባድ ወንጀል እንደሆነ ለመግለጽ የግነት ቃል ነው እርግማን የሚለው። ለምን ከተባለ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ቀጥለው ምን አሉ? ነቢያቶቻቸውን በእነርሱ ላይ ቤተ አምልኳቸውንም ሰሩ ብለው ተናገሩ። አያችሁ፣ አንድ ጻድቅ ነው ቅዱስ ነው ምናምን በማለት ያንን አካል ሄዶ አንተ እንዲህ አድርግልኝ፣ አንተ አማልደኝ፣ አንተ እንዲህ አድርገኝ፣ ይህ የአምልኮ ስርዓቶች በፍጹም ለእነሱ አይገባም፣ ለአምላክ ብቻ ነው የሚገባው። ገብታችኋል አይደል? ስለዚህ እነዚህ አይሁዶች ይሄን አድርገው ነበር። ነቢ ሰለላሁ ዐለይሂ ወሰለም የከለከሉት ነገር ነው። ዑመር ብን አልኸጣብ ምን አዘዘ? ተመልከቱ። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ለተውሂድ ያላቸው ትልቅ ቦታ፣ አንዱ አምላክ ብቻ እንዲመለክ ዑመር ብን አልኸጣብ ምን አደረገ? ምናልባት እነዚህ አይሁዶች ዳግም መጥተው ወደዚህ ይህን አስክሬን አጊተውት ወደ ነበሩበት ባዕድ አምልኮ ሽርክ እንዳይመለሱ ዑመር ምን አደረገ? መቃብሮችን ብዙ መቃብሮችን ቆፍሩ አላቸው፣ አዘዛቸው። ወደ 13 አካባቢ መቃብር ቆፈሩ ሰሃቦች። በመካከል በአንደኛው ላይ ቅበሩት ይህን ታላቅ ነቢይ አለ። ይሄን አደረግ ሲባል ዳግም አይሁዶች መጥተው የትኛው እንደሆነ እንዳያገኙትና በቃ በዚያው ተሰውሮባቸው እንዲቀር ዳግም ይሄን ነቢይ እንዳይለምኑ እንዳይጠይቁ እንዲሰወርባቸው ፈልጌ ነው አለ። ወደዚያ ወደ አንድ አምላክ ብቻ ነው እንጂ መጣራት ያለባቸው እንደገና ባዕድ አምልኮ ላይ እንዳይመለሱ። وهذا يدل على شدة حرصه على التوحيد ለተውሂድ ያለው በጣም ጠንካራ የሆነ ጉጉቱን ያሳያል። ዳግም ሰዎች ወደዛ እንትን እንዳይሉ። ዳንኤል ከነቢያቶች መካከል አንድ ነቢይ ነው። ይህን ታሪክ እንዳለ ታላላቅ ዑለሞች ሰለፎች ገልጸውታል። منهم شيخ الإسلام ابن تيمية رحمه الله تعالى ابن تيمية ሌሎችም ይህን ጉዳይ አጽንተውታል። ሼክ ሳሊህ አልፈውዛን ከጊዜያችን አሁ ዳንያል በአረበኛ ዳንኤል ተብሎ ይጠራል። እርሱ ከነቢያቶች መካከል አንድ ነቢይ ነው። አላህ ስብሐነሁ ወተዓላ ከላካቸው። እሺ ይህን ይመስላል። እሺ ምህረተአብ ጨርሰሃል?
አልጨረስኩም። ያው እስኪጨርስ እየጠበቅኩ ነበር። እሺ እሺ፣ ጠይቅ። እሺ የዛ የነበርንበት ላይ ማለት ነው። እሺ እየነገርከኝ ነበር ስለ አልፈጥራን ያልከኝ የሚቀመጡበት ቦታ። አዎ አልፈጥራ አህል አልፈጥራ ማለት በነብይና በነብይ መካከል ያለ